بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد زاري إن شاء الله من نمارو يا نبي صلى الله عليه وسلم أستجاعد يميلنا مارن بميلنا مارنو زوجته يا كمسألة زوجته زمان نو شيخ ناصر الدين الألباني يا زوجته مسألة مارنو إني علي متام تلك أيمنا شو شيخ ناصر الدين الألباني يا نبينا أستجاعد بدم برجو كتابات شولاي صفوال السنة إن شاء الله من ملكته مارنو لمن دنو هي أسفل لجو ياندان نسوا صلاته كنبيات شنجر كنبيو أسجاعد جار ما مساسل اللبت قال هون الله يقبل مارنو عند سو سيسجد أسجاعدو كنبيات شن أسجاعد جار قال قتما أيهونم سلازي أنت من باب نجار وشادو ركن من باب نجار على وما أزل مارنو شرط من بال مسفرت واجب قديتا سنة من باب نجار وشالو مجمرة نسون إن شاء الله إن ملكتالن يا مجمرة من دون ملو ركن للمارنو ركن من دونه من بال مسألة وست ما أزل مارنو ركن مالت بسلات وست من مارنو ركن مالت يهون النجار يتمالى يميادرج نجار مارنو ركن من بالو السوكال تجني أنا قال أي موالى عند ركن من بالو عند ركن من معزن مارنو كتزلل ويم كتبلاش يا نجار كاتك موج يهونال الله يقبله ስለዚህ ማንኛውም ሰጋጅ ሩክን ምንድነው ማወቅ አለበት ሩክን ምንድነው ለምሳሌ በሰላት ውስጥ ሩኩዕ ካልተፈጸመ ሌሎች ሩክኖች ማለትም ቅያም ወይም መቆም ቅራት ወይም ማንበብ ማለት ነው ሱጁድ የመሳሰሉ እና መቀመጥ ቢማሉም እንኳን ሰላቱ ውድቅ ይሆናል ማለት ነው ሩክኑ ወይም ሩኩዑ ካልተስተካከለ ሩኩዑ ከተበላሸ ማለት ነው ሌላው ሸርጥ ነው شرط من دنو كيدما مسفرت يبالال مسفرت مالنو شرط كركن غار تمساساي سيون يراسو يا فزاتم سرعت الله مالنو لمثالي الحمد لله لمثالي صلاه لمسجد وضو مادرك عنده مسفرت نو يا لودو يمسجد الصلاة ما نيوم صلاة الله سبحانه وتعالى أيقبلهم الله ذن تقباينت يلوم يا لودو يمسجد الصلاة ما رنو ليلا واجب نو الصلاة است كم يبالو نقول ليلا من النو واجب ويم قديتا ما رنو واجب مالت بقرآن ويم بحديث تإزازنا ممريا يتلالف بث نجر ሲሆን ይህም ነገር አባባል ወይም ድርጊት አልያም ነብዩ ሰለላሁ ዐለይሂ ወሰለም ሲፈጸም አይተው ያረጋገጡት ነገር ሊሆን ይችላል ማለት ነው ነገር ግን የዚህ አይነቱ ዋጅብ ወይም ሩክን ማለት ነው ወይም ማዕዘን ወይም ሸርጥ መስፈርት ማለት ነው ስለመሆኑ ማስረጃ የለም ማለት ነው ዋጅብ ግዴታ የሆኑ ተግባሮችን መፈጸም የሚያስመነዳ ሲሆን ያለንዳች ምክንያት ደግሞ መተግበሩን መተው ደግሞ ያስቀጣል ይሄን ነገር የሆነ ጉድለት ከታየ ወይም ደግሞ ያ ነገር ካልተሰራ አላህ ዘንድ ያስቀጣል ከተሰራስ አላህ ዘንድ ምዝጋ እንትና ምንዳ ያዝገኛል ሌላው ፈርድ ነው ቅድም እንዳልኳችሁ ፈርድ ነው ፈርድ ወይም ግዴታ ዋጅብ ጋር ተመሳሳይነት አለው ማለት ነው ይሄን ፈርድ ነው ያን ፈርድ ነው ሱና
ሱናም አለ። ሱና ማለት ምን ማለት ነው? ነቢዩ ሰለላሁ ዐለይሂ ወሰለም በተከታታይ አልያም በብዛት የፈጸሙት አምልኮ ተግባር ነው ሱና የሚባለው። ሆኖም ግን የግዴታን ያህል አይሰሩትም ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም ሰለፎቹም ነቢዩም ሰለላሁ ዐለይሂ ወሰለም የግዴታን ያህል አይፈጽሙትም ነበረ፣ አይሰሩትም ነበረ። ሱናዎችን መስራት ምንዳ ያስገኛል። ሱና ነው ተብሎ አይተውም። ሱናን መስራት፣ ሱናን መስገድ፣ ዑምራ ሐጅ ሱና አለው፣ ዑምራ ነው። ረመዳን ወር ጾም ሱና አለው፣ ሸዋል ነው። ሰላት ሱና አለው፣ ቀብልያና ባዕድያ የሚባል ቀዳሚና ተከታይ ሱናዎች አሉ። ዘካም ሱና አለው፣ በየመንገዱ የምንሰጠው ማለት በፍላጎት የምንሰጠው ዘካ የዋናው የዘካ የግዴታው ዘካ ሱና ነው። ሱና ነገሮችን መስራት ምን ያስገኛል? ምንዳ ያስገኛል ማለት ነው። አለመስራቱ ግን አያስቀጣም። ሰውየው ባይሰራው በሱ ይቀርበታል እንጂ አይቀጣም። ሰውየው ግን ይቀርበታል። ለምሳሌ ሱና ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ የኔ ሱና አሉ ነብዩ፣ የኔን ሱና የማይከተሉ ሰዎች የትንሣኤ ዕለት የቂያማ ቀን ማለት ነው የኔን ሸፋዓ ወይም ምልጃ ማለት ነው አያገኙም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የኔን ሱና የማይከተሉ ሰዎች የቂያማ ቀን ሸፋዓን አያገኙም አሉ። የነብዩ ሸፋዓ አያገኙም እነኚህ ሰዎች ማለት ነው አያገኙም ብለዋል። የሚባለው ሐዲስ መሰረት የለው። ነቢዩ ሰለላሁ ዐለይሂ ወሰለም እርሳቸው ያልተናገሩት ተናገሩ ብሎ ያላስተላለፉትን አስመልክተው የሚከተለውን ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። እኔ ያልተናገርኩትን ነገር እንደተናገርኩ አድርጎ ለሰዎች የተናገረ ሰው አሉ ነቢዩ ሰለላሁ ዐለይሂ ወሰለም መቀመጫውን ከእሳት ይጠብቃሉ ወይም ያመቻቻሉ። ነቢዩ ሰለላሁ ዐለይሂ ወሰለም እሳቸው ያልፈጸሙትን መፈጸም ያልተናገሩትን መናገር በእስልምና በጣም የተወገዘ ተግባር ነው። ስለዚህ የላይኛው አሁን ሸፋ የሚለው ሐዲስ ውድቅ ነው ማለት ነው። የኔን ሱና የማይከተሉ ሰዎች የትንሣኤ ቀን እኔን ሸፋ ወይም ምልጃ አያገኙም ብለዋል የሚለው ሐዲስ ደኢፍ ነው ሐዲሱ ማለት ነው። ለምን የነቢዩ ሸፋ ለማግኘት ምንድነው ዋናው እንትን ምንድነው? ዱንያ ላይ ሲኖር ሰላትን በአግባቡ ሰዓቱን ጠብቆ መስገድ የእሳቸውን ሸፋ ያስገኛል። በእሳቸው ላይ ሰላዋትን ማብዛት የእሳቸውን ሸፋ ያስገኛል። ሌላም በአላህ ያለማጋራት የነቢዩን ሸፋ ያስገኛል ማለት ነው። ገባችሁ? ስለዚህ በዚህ መልኩ ልንረዳው ይገባል ማለት ነው። ሱና የሚባለውን ታላቁ ሊቅ አቡ ሐሰን ምን ይላሉ? ሐፊዘሁ ላሁ ተዓላ አላህ ይቀበላቸውና የሚከተለውን ብለዋል። ሰሓቦች አሉ ነቢዩ ሰለላሁ ዐለይሂ ወሰለም ትክክለኛ ተከታዮች ናቸው አሉ። ሰሓቦች የነቢዩ ትክክለኛ ተከታዮች ናቸው። ምን ማለት ነው ይሄ? ከነቢዩ አስተምሮ አይጨምሩም ወይም አይቀንሱም ማለት ነው። በትክክል ይፈጽማሉ። እነሱ ለትክክለኛ እምነት ወራሾች ናቸው ይላሉ። በትክክል እስላምን በደንብ አድርገው ወርሰዋል። ምንም ሳይጨምሩ ምንም ሳይቀንሱ የወረሱ ጀግኖች ናቸው ሰሃቦች አሉ። አላህ የትንሣኤ ዕለት ከእነርሱ ጋር ከሚቀሰቀሱት ያድርገን ይላሉ ሸይኹ ማለት ነው። የእነሱን መንገድና የህይወት ዘይቤ የተከተልን ሆነንም አላህ ሱብሓነሁ ወተዓላ ይግደለን ይላሉ የሰለፉ ሳሊሂን ማለት ነው። ኢማም አሕመድ ብኑ ሐንበል ምን ይላሉ? እንዲህ ብለዋል። ተመሳሳይ አቋም ነበራቸው ይላሉ። እሳቸው ደግሞ ለሰሃቦቹ
ተመሳሳይ አቋም ነበራቸው ይላሉ ኢማሙ አሕመድ ብኑ ሐንበል ማለት ነው። ገባችሁ? ይሄም መሐመድ ናስሩዲን አልአልባኒ ዘግቦታል ማለት ነው። እና በዚህ መልኩ የሰሐቦችን መንገድ የተከተለ መሆን አለበት ሁለመናችን ማለት ነው የምንሰራው ሁሉ። ስለዚህ ሁላችንም የነቢዩን መንገድ የሰሐቦችን መንገድ ሳንጨምር ሳንቀንስ የምንከተል ሰዎች አላህ አድርገን እያልኩ አሁን የምንማረውን ትምህርት እዚህ እቋጭላችኋለሁ። የሚቀጥለው ወደ ቂብላ መቀጣጨት ወይም ወደ ቂብላ መዞር ይላል። እሱስ እንደ እስላም እንዴት ይታያል የሚለው ኢንሻአላህ እናያለን። ለአሁኑ ሰላም አለይኩም ወራህመቱላሂ ወበረካቱ።